መንፈስ በባህሪው ከእሳትና ከንፋስ የተሰራ ማለት ነው። ስለዚህ መናፍስት ይባላሉ። እነዛን ደግሞ መላእክት ማለት ደግሞ መልእክተኞች ማለት ነው። ከኛ ወደ ላይ ከላይ ወደ ታች መልእክት የሚያመላልሱ መልእክተኞች ለማለት ነው መላእክት እንጂ መናፍስት ናቸው እንዴ? የወደቀውስ ማን ነው እንዴ? መላእክት አይደለ እንዴ? እሱ አይደለም? እሱ ነው መናፍስት የተባለው አይደል? ስለዚህ መንፈስ ማለት በጥቅሉ መልካም መንፈስና ክፉ መንፈስ ወይም ደግሞ መልካም መላእክቶችና ክፉ መላእክቶች በመባል ሊከፈሉ ይችላሉ እንጂ መናፍስት ማለት መላእክት ነው። መንፈስ ከእሳትና ከነፋስ ነው የተሰራው። ስለዚህ መልእክተኞች ለማለት ነው። ገባ? እያንዳንዳቸው ብዙ ስም አላቸው። ለምሳሌ አሁን በበፊት ሲታይ አንድ ሰው ውቃቢ ቀረበው ሲባል መልካም መንፈስ ቀረበው እንደ ማለት ነበረ። ግን ደግሞ ብዙ ክፉ ነገር ሲሰሩ የታዩትም ደግሞ እነዚህ የሰይጣን ፈረስ ይባላል። አይኸው ያ ማለት እነሱ ቀድሞ ያውቃሉ። አሁን የኛ ብዙ ትምህርት ስለመጠና ሚስጥር ስለተማርክ ነው። እነሱ ግን ንግግራቸው ኮልታፋ፣ ለብሳቸው አዳፋ የተባሉት አባቶቻችን ናቸው። ሳይማሩ ስለሚያውቁት ነው። ውቃቢ ቀርቦታል ማለት መልካም መልአክ ቀርቦታል ማለት ነው። ገባ? ለምሳሌ ከራማ ማለት እኮ ራማ ከሚባለው ከተማ የመጣ ማለት እኮ ነው። ለምሳሌ ራማ ኢዮር ኤረርስ ብለው እነሱ እንትን በዘመናዊ ሲያስተምሩ መልካም ናቸው። ከራማ ማለት ራማ ከተባለው የመጣ ማለት ነው። ገባ? ለዛ ነው በእውነት ስም ሐሰት ያጭበረበረ ስለኖረ ነው። አሁን ደግሞ የእውነት ስም ስለመጣ እውነተኞች ይመጣሉ። ያን ጊዜም ሁሉም ይታሰራሉ፣ ሐሰተኞች በሙሉ ይታሰራሉ። ስለዚህ ያኔ የእውነትና የሐሰት ስራ ይለያል። ገባ? ስለዚህ ለምሳሌ አሁን ሻህባድር እና ሞሚናት ከራማቸው የቁልቢው ገብርኤል ነው። ማን ያውቃል ይሄን? አየህ፣ እዛ ብትሄድ ጸበል ያለው ማን ነው? ገብርኤል፣ ጊዮርጊስ፣ እመቤታችን ኪዳነ ምሕረት ጸበል አይደል እንደ ያለው? ሄደህ ያላየኸውን ነገር ለምን እንትን ትላለህ? አየህ፣ ለዛ ነው ዛር ማለት ዘር ማለት ነው። የዛር መንፈስ ማለት የዘር መንፈስ ማለት ነው። በበፊቱ የነቢያት ዘር፣ የነገስታት ዘር፣ የነጭ ለባሽ ዘር፣ የባሪያ ዘር ነበረ። ገባ? ስለዚህ ያንን ሲጠፋ ነው አሁን ኦሮሞ፣ ትግሬ፣ አማራ አብርገው ያጋጩት እንጂ ዘር ማለት ልክ እንደዛ ነበረ። የነጭ ለባሽ ዘር፣ ነጭ ለባሽ፣ የነጭ ለባሾች ዘር የሚባል አለ፣ የመኳንንት ዘር የሚባል አለ፣ የካህናት ዘር የሚባል አለ፣ የነገስታት ዘር፣ የነቢያት ዘር። ከዛ ደግሞ በጣም ሰራተኞች እኮ ደግሞ የባሪያ ዘር ይባላሉ። ገባ? የባሪያ ዘር ጉልበታቸው በጣም ኃያል ነው። እነሱም ሁሉንም የሚሰራው መንፈስ ነው። ለምሳሌ ሸክላ ሰሪዎች፣ ሸክላ ሰሪው የተባለው ክርስቶስ አይደለም እንዴ? ሸክላ ሰሪዎች ማለት እኮ እሳትን እሳት ስለማይበላው ነው። እነዛ መናፍስት ናቸው የሚያሳሯቸው፣ የሚያግዟቸው። የሰው ልጅ የሚያገለግለው መናፍስት ናቸው፣ መላእክት ናቸው። ገባ? ለዛ ነበር የሁሉም የየራሳቸው ስራ አላቸው። ስለዚህ ሁሉም ሰው ተሳስቷል፣ ትክክል ሰው የለም። ስለዚህ እኔ ትክክል ነኝ ግን ማለት አይችልም። ትክክል እግዚአብሔር ብቻ ነው፣ አዋቂ እግዚአብሔር ብቻ ነው። እሱ ሲፈቅድ ይገልጻል። ያንተን እኔ ሰምቼ የኔን ደግሞ አንተ ሰምተህ ካላየነውና ስህተቱን እንትን ካላይ ምን አለ? ለምሳሌ አሁን ወደ ሙስሊሞች ዘወር ስትል እመቤታችንን እንዴት አድርገው ነው እንትን የሚሏት? አየህ፣ ምንም የከፋ ነገር እኮ የለውም። በጣም ብዙ ነገር አለ፣ ግን የአስተምሮቱ ነገር ነው የሚለያየው። አየህ እንጂ ሁሉም ነገር ስለ ቅዱሳን የሚገልጽ ስሙ ሊቀየር ይችላል። እንዳልኩ ብዙ በ72 ቋንቋ ነው አይደል የተበታተነው። ስለዚህ በ72 ቋንቋ ሁለቱ ሶስቱን ሳያውቅ ነው ሰው ዝም ብሎ በአንዱ ብቻ በሚያውቀው ብቻ ትክክል ነው፣ በዛኛው ቋንቋ ግን ስህተት ነው። እንደዛ በማለት ነው እንጂ ሁሉም አንድ ነው ሲሰበሰብ። ስለዚህ ግን አሁን ለምን እንደዚህ አልተባለ ሳይሆን ባለበት የሰው ልጅ ባለበት እምነት ልቡን ንጹህ አድርጎ ያሳዘነውን ሰው ሁሉ የበደለውን ሰው ሁሉ ይቅር ብሎ ለምሳሌ ስለ ነብዩ መሐመድ ስለ ረሱል ሲናገር ባለው አንዱ ስለሱ አታውቅምና አትናገር ያለኛል ከወደ ሙስሊሞቹ፣ ከወደኛ ደግሞ እንዴት ትክክል ነው ብለህ ክርስትና እየሰበክ እንዴት ስለ መሐመድ። ሁለቱም አያችሁ ሲጋጩ። ግን ምን አሉ ረሱል ወደ እረፍታቸው ሲሄዱ በሉ እንግዲህ አሉ ኡመታቸው። ኡመት ማለት ጀማ ወይም ደግሞ ጀማ ማለት ደግሞ ተከታይ ነው። ሶስቱንም ቋንቋ እዚህ ላይ ሄዩ በገንዘቤ ያስቀየምኩ ካለ እነሆ ገንዘቤ፣ እኔ ደግሞ በድየው ከሆነ እነሆ ዛቴ አሉ። አየህ፣ ስለዚህ እንደዚህ ማለታቸው ሊሄዱ ነው። ስለዚህ ታጥበው መሄድ አለባቸው። ያስቀየምኳችሁ ካለ ይቅር በሉኝ ነው ያሉት። ከዛ መካከል አንዱ ብድግ ብሎ እኔ ያኔ የሰልፉ ጦርነት ጊዜ ሰልፉን ስታስተካክሉ በጎናችሁ በዱላው ጎፋ አርጋችሁን አሳማችሁኛል፣ ስለዚህ መበቀል ፈልጋለሁ አለ። አየህ፣ ይሄ ትልቅ ትምህርት አለው። ዝም ብሎ ማንበብ አይደለም፣ ትምህርት አለው። አየህ፣ ያን ስል ሁሉ ኡመት የተባለው ግን በሙሉ ስቷል። ለምን? እንዴት ነብያችንን አንዱን ብድግ ብሎ በቀሉን የልውሰደው አለ። አየህ፣ ግን አይተዋሉ። ቀጥ ብሎ ሄድና እቅፍ አድርጎ ስሟ ይዟቸው አለቀሰ። አየህ፣ እዚህ ላይ ማን ተሳሳተ? ትክክል የነበረው ያ የተነሳው ሰውዬና ነብዩ ብቻ ነበሩ። ህዝቡ አያውቅም ነበረ። መነሻውን ነው እንጂ ያየው መድረሻውን አላየም ነበረ። ስለዚህ የአንድን ሰው መነሻውን አይቶ ሰው መውቀስ አይቻልም። ከዛ መካከል ተነስቶ ደግሞ ሊሄዱ ሲሉ ደግሞ የሆነ ነገር ሲናገሩ አቡበከር አቋረጣቸውና እናቶቻችን ፊዳ ይሆኑላቸው፣ አባቶቻችን ፊዳ ይሆኑላቸው ሲል አሁንም አጉረመረሙ ኡመቶቹ። እንዴት የነብዩን ቃል ታቋርጠዋለህ አሉ።
አየህ አሁንም አያውቁም። ነብዩና ያን የተነጋገሩትን አላወቁም። እሱ የተነጋገሩትን ስለሚያውቅ ነው ያቋረጣቸው። አየው ስለዚህ ሰው ትክክል አይደለም። መመርመር አለ። ደግመ መርመር እንኳን ልትሳሳት ትችላለህ። ከዛ ስህተትክን ማረም አለብህ። አንዳንድ ሰዎች ላይ ድረስ ሄዱና ስህተታቸውን ማረም አይፈልጉም። አየው የሰው ልጅ ጭንቅላት ነው፣ ሰው ነው፣ ይሳሳታል። ከተሳሳተ ስህተቱን ማረም አለበት እንጂ ማንም ፍጹም የለም። ፍጹም ክርስቶስ ነው። ስለዚህ ስህተታቸውን ቢያርሙ ሁሉም ያውቁታል። ላይ የደረሱት ሁሉ ያውቁታል። እውነቱን ግን መመለስ አይፈልጉም ወደታች። ቢሆንም ግን ባሉበት ቦታ ሆነው ጸሎታቸውና ልመናቸውን አድርገው ያችን ቀን እንዲጠባበቁ እመክራለሁ። በነገራችን ላይ ለዛ ነው እኮ አንድ እግዚአብሔር ወይም ደግሞ አላህ ማለት እግዚአብሔር ነው፣ እግዚአብሔር ማለት አላህ ነው ያልኩህ። ስለ ፈጣሪ ይሄን ካወቅ ስለ ፍጥሩ መመርመር ስላለብህ ነው። ብዙ ሰዎች አያውቁትም። ያዙ ለምሳሌ በከራማ ስትሄድ የሙስሊም ከራማ የክርስቲያን ከራማ የሚባል ለብቻው አለ። አየህ ያ ማለት ሰዎቹ ናቸው በክርስትና የነበሩትና በእስልምና የነበሩት ናቸው። እና ጸሎቴ ውስጥ ካስገባዋቸው ሁሉንም ስለ ሁሉም ታሪክ ስለ ሁሉም ሰዎች እኔ ስለማውቃቸው ነው። ሁሉም አንድ ፍቻ አላቸው። ገባ? ስለዚህ እውነትን የያዙት ሰዎችም እኮ ግራ ገብቷቸው ነው የኖሩት። አባቶች መግለጽ አቅቷቸው አይደለም፣ ግን ሚስጥሩ ስላልገባቸው ነው። ገባ? ግን ሚስጥሩ ቢገባቸው ግን የስም ነው እንጂ አንድ ነው፣ አንድ አይነት ነው። ገባ? ስታመጣው አንድ አይነት ነው። እግዚአብሔር ሲገልጽ እኔ በተገለጸልህ ነገር መጠን ነው የሁሉንም የጠራዋቸውን በሙሉ ተገልጾ አውቃቸው ስለማውቃቸው ነው የጠራዋቸው። ገባ? ግማሾቹም ነገስታት ናቸው፣ ግማሾቹም ካህናት ናቸው። ለምሳሌ ቅዱስ ገብርኤል በሙስሊም ደግሞ ጅብሪኤል ማለት በባህሉ ሰይፈ ጨንገር በረኛው የሚባለው እሱ ነበረ። አየህ በዛኛው ስም ግን ከወደዛ በመጽሐፉ ሲመጣ ከወደዚህ የሚያውቁ በሌላ ስም ነው፣ ከወደዛ የሚያውቁ በሌላ ስም ነው፣ ከወደዛ የሚያውቁ በሌላ ስም ነው። አየህ ስለዚህ የኛ ደግሞ አሁን የኛ የተስብከቱ ደግሞ ስብከቱን ብቻ እንጂ እምነቱ ስለሌለ እንደማይመጡ እንደማያገኙት ነው የሚያውቁት። ለዛ ነው አባቶቻችን ግን ተሰጥቷቸው እግዚአብሔር ጋር የሚነጋገሩበት መላእክት ጠባቂ መልአክ ይሰጣቸው ነበረ። ከዛ በኋላ ያ ሰው እንደገና የጸሎት አድርጎ ሲሄድ በምርቃት ወደ ልጁ ልክ አብርሃም በምርቃት ወደ ይስሐቅ እንዳስተላለፈው ለ12ቱም ነገድ አላቸው። የ12ቱም ነገድ ስጦታ አላቸው። አይኸው ስለዚህ ከልጅ ወደ ልጅ ከልጅ ወደ ልጅ የሚያርፈው ትክክለኛውና እውነቱ ያነ ነበረ። ነብይ ማለት ሁሉንም በአንድ ላይ አድርጎ የሚይዝ ማለት ነው። ደብርና አድባር ማለት ነው። አድባር የሚባለው ብዙ እንደሚይዝ፣ ደብርን የሚባለው አንድ ብቻ እንደሚይዝ፣ ነብይ ማለት ብዙዎችን ሁሉንም በአንድ ላይ አድርጎ ይዞ የሚኖር ማለት ነው። በቃ ለስጋውን ትቶ ግን እነሱ ጋር ብቻ ኑሮ በጸሎት ሀገሪቱን የሚጠብቅ ማለት። ወልይ ማለት ደግሞ አንድ ከራማ ያለው ማለት ነው። ሌላ ምንም ነገር ምስጢር የለውም። ቀላል ነው ሁሉም ነገር። ግን ያንን ማወቅ ስላልቻሉ ሁሉም ሰው በህልክና በፉክክር እየቆሸሸ ስለሄደ እውነተኞቹ አይመጡም። እየወጡ ነው የሄዱት። አባቶች እውነትን ይዘው ይሰደዳሉ፣ ወደ በረሃ ወደ ጫካ ይሰደዳሉ። በየከተማው ያሉት እንደዛ በሁሉም ሀገር ላይ እግዚአብሔር አስቀምጧል። የኔ ሁል ጊዜ እንደዛ ነበር ጸሎቴ። ምክንያቱም የታለ እውነት ሕክምና እንደሚያስፈልግ ታውቃለህ። ግን ሐኪም የታለ ስለው ሐኪም አለ፣ ሐኪም ነበረ። ይሄ ሁሉ ፍርድ እንደሚያስፈልግና እንደዚህ ካለ የታለ ስለው ፍርድ ነበረ። ለምሳሌ ሼህ ሁሴን ጅብሪል ብዙ ተናገሩ። የኛ ቀድመው የሚመጣውን ነው የሚያውቁት፣ ገና የሚመጣውን ነው የሚያውቁት። ዓለም ደግሞ ተመራምሮ ያመጣው መሳሪያ የሆነውን ወደ ኋላ ሄዶ ነው የሚያመጣው። ማን ይበልጣል? የኛ ይበልጣል። ግን እነዛ ምንድነው የሚሏቸው? ጠንቋይ ነው የሚሏቸው። አየህ ጠንቋይ ነው የሚሏቸው ማለት ነው። ጠንቋይ ማለት ደፍተራ ከሆነ ደፍተራ በሁለት አይነት አለ። አየው ስሙና ስልጣኑ ትልቅ ነበረ። ግን አጋንንትን በክፉ ቃል ሰብስቦ ማሰራጨት ማለት ነው። በእነሱ ነው ያለው። በዚህኛውም ደግሞ እውነተኛና ሐሰተኛ አለ፣ አስመስሎ የሚሄድና አይኸው እውነተኞች አባቶች እውነተኛው ይሰጣቸዋል፣ እያስተላለፉ ይሄዳሉ። ሐሰት ደግሞ ሐሰት ሲቀላቅሉበት እውነት የለም። ስለዚህ ግን ያን ሐሰት የገባው ሐሰት የእውነትን ቦታ ይዞ ነው የሚመጣው። አየህ ከዘር ወደ ዘር የሚያልፈው ልክ እንደ እውነት መስሎ ነው። ምክንያቱም የሚለየው የለም፣ የሚያውቀው የለም። ስለማያውቁት ልክ እንደዛ ነው የሚወርደው። አወራረዱ እንደዚህ ነው። አሁን ጊዜው ሲደርስ ሲበጠርና ሲለይ ነው ሐሰተኛው እየለፈለፈ መውጣት የጀመረው። አይኸው መታሰር የጀመረው። እውነተኞች ግን ከእውነተኛው በየጠረፉ ቦታ ላይ አለ። ግን አባቶቻችን ደግሞ ትውልድ እንደማይችለው ስላወቁ ቤተክርስቲያን ታቦት ላይ ነው አስቀምጠውት የሚሄዱት ሲያልፉ። ይኸው ለዛ ነው ባለፈውም የአምሳ ትውልዱን የገለጽኩልህ። ለዛ ነው ካሁን በኋላ የሚረከበው ልጅ ስለሌለ ትውልድ ስለማይረከበው ማረፍ ያለው እዛ አካባቢ ያለው ቅዱስ ሚካኤል ታምረኛው ቅዱስ ሚካኤል ያነ እዛ ቦታ ላይ ነው ያለው። አይኸው ስለዚህ በየታቦቱ ራሱ ከአንዱ ታቦት የሚበልጥበት ምስጢር ይሄ ነው። የእውነተኞቹ ከራማው ብዙ ያለበት አንድ ታቦት ላይ ያስቀምጠውት ይሄዳሉ። ሰው አይችለውም ስለማይችለው። ስለዚህ ያ መንፈስ ማለት ንብና ዝንብ ማለት ነው። ቅድም እንደገለጽኩልህ ንብ ማለት እውነተኛ ነው። ከንጹህ ቦታ ላይ ነው የሚያርፈው። የሚሰበስበው በጣም ብዙ ጥቅም ያለው ነው።
ዝንብ ማለት ደግሞ ቆሻሻ ቦታ ላይ ነው የሚያርፈው የሚያመጣው ነገር ቆሻሻ ነው አይሄው ስለዚህ ሁለቱን የምትገልጻቸው እውነተኞቹና ሐሰተኞቹ ልክ እንደዛ ነው ንብንና ዝንብን እንዴት አድርገህ ትለየዋለህ ብለህ በስራውና በተግባሩ በምን ትለየዋለህ አይሄው ስለዚህ እነዚህኞቹ ሁሉም የሚለየው በስራውና በተግባሩ ነው እውነተኛ በተግባሩና በስራው ነው የሚለየው እና እንደዛ ልልህ ፈልጋለሁ ምስጋና የምታመሰግነው ፍጥረትን ነው የምታቀውን ነው ገባ ብዙ ሰዎች ስለተነገራቸው ብቻ ነው እንትን የሚሉት ይሄ ልክ ያሽቃባጭ ትውልድ ማለት ነው አሁን እንደዚህ ጥሩ ነው እየተባለ የመጣውን ተቀብለው ሌላውን ደግሞ ክፉ ነው የተባለው መጣል ግን ሁለቱንም አያውቁትም ምንም አያውቁትም ግን ያኛው ሰው ጥሩ ነው ያለውን ይቀበላል ይሄኛው መጥፎ ነው ያለውን ይጥላሉ እና ፍጥረታት ምስጋናው በሙሉ የፍጥረታት ምስጋና ነው ሁላቸውም ለኢትዮጵያ ያበረከቱት ብዙ ነገር አለ ፍጥረታቱ እንደ ፍጥረትነታቸው ምክንያቱም ስራውን የወደደ ሰሪውን ይወዳል ስራን ያከበረ ሰሪውን ያከብራል ፍጥረታቱን በሙሉ መውደድ ፈጣሪን መውደድ ነው ፍጥረታቱን በሙሉ ማክበር ፈጣሪን ማክበር ነው ፈጣሪ ክፉ ፍጥር አልፈጠረም ገባ ክፉ ፍጥሩ ቢኖረው ራሱ ያጠፋዋል ማጥፋት የሚችለውን ነገር ራሱ ያጥፋኛ ምን አገባን አየህ አንድ አባት 12 ልጆች ቢኖሩት አንዱ ጅል ቢሆንበት አይጥልም ለምን የወለደውን አንቋ ይገል ነው የሚለው አባቱ ያልጠላውን አንተ ምን ብለህ ነው የምትጠላው ክፉዎችን ግብራቸውን አትምሰል ክፋትን አትስራ አየህ ሁሉም ክፍተት የሰጡት ለራሱ ነው ሰው ነው የሚጥላቸው የሚልካቸውና የሚያስመታው አሁን ለምሳሌ አጋንንትን እየሰበሰበ ሰው ነው የሚያስመታው ይያለ አንድ በማጭበርበር ሁለተኛ በድግምት በመተት በጠንቋይ ነው የሚልኩት ስለዚህ በዛ ነው የሚልኩት እንጂ እነሱ ዝም ብለው ዘለው የሚናከሱ ነገር አይደሉም አቅም የላቸውም ባለፈው ተናግሬያለሁ አመድ ለሰው የሚኖሩ ናቸው ግን አንስተ ከላካቸውና ከወረወልክባቸው ጥሩ ቦታ ላይ መውደቅ እነሱም ይፈልጋሉ ለዛ ነው ክርስቶስም አንስቶ ከሰውየው አንስቶ ወደ ኤሪያዎቹ ያደረጋቸው ስለዚህ ፍጥረቱን አይጠላም ሁሉም ጥግ አለው ሁሉም ቦታ አለው ሁሉም የሚቀመጥበት ቦታ አለው ፍጥረታት በሙሉ የራሱ ቦታ አለው አይሄው ከቦታው አትደርም ለምሳሌ አውሬዎችን ተመልከት ቢለቀቁ ወደዚህ የሚመጡ ምን ያክል አደጋ እንደሚያደርሱ ታውቃለህ ግን በፍቅር ብትይዛቸው አብረህ መኖር ትችላለህ አንዱ አንበሳን አላምዶ ከያዘ አንበሳን ያላመደውን ሰው ይሄኛው ማላመድ ስለማይችል ምን ሊለው ይችላል አይሄው ይሄ ነው ስለዚህ ራሱ ስለማይችል ያኛው የቻለውን የሆነ ስም ይሰጠዋል እንጂ ምን እንዴት አድርጎ አላመደው አይልም የሆነ ስም ግን ይሰጠዋል ያ ነው ስለዚህ ሁሉም ነገር ይሰባሰባል ከዛ በተረፈ ያለው ነገር ትንሳኤው እኮ ቅርብ ማድረግ የራሳችን ኃላፊነት ነው እኛ አሁን አንድ አመት ሙሉ የለመን አልኩ አንድ አመት ሙሉ ለምኜ ቤተሰቦችን ወገኖችን ዘሮችን አትርፌያለሁ ይያለው አይደል እንዴ አንድም አላስነካውም ለምን እምነት ስላለኝ ነው ዕውቀት ስላለኝ ሳይሆን እምነት ስላለኝ ነው እምነት ነው የሚያተርፈው ሁሉንም ቤተሰቦችን ዘሮችን በሱ ስራ አድርጌያለሁ አንድም ነገር ብዙ ተአምር አለ ሄዶ ማየት ይቻላል ሄዶ በቃ በተግባር ነው እኔ የቅዱሳኑን የመላእክቱንም ተአምር በተግባር ነው እንጂ ማሳየው በትምህርት ወይም ደግሞ አይደለም ለምሳሌ ሁሉ ጊዜ ተአምረ ሚካኤል ተአምረ ገብርኤል ተአምረ ማርያም እየተባለ ይነገራል አሁንስ እንዴት ነው የሚሰራው ሰርቶ አሳዩ ይባል የለም ለምን ቋንቋውንና ትምህርቱን እንጂ ተግባሩን የሉበትም እውነተኞች የሉበትም ለዛ ነው እንጂ ሁሉም አሉ ይመጣሉ ያልኩት ለዛ ነው እና ይሄ ተአምር ነው ይሄን ተአምር ለምሳሌ ገብርኤል ከሳት እንዴት እንዳወጣ ሲባል ከሳት ማን እንዳወጣ በተአምር አለዛ የኛ ቤተሰብ ቤት ሲቃጠል አንድ ነገር ከብት እንኳን አልተነካም ለተአምር የተዘጋጀ ነው ሁሉ ስለዚህ አሉ ከዛ በተረፈ ያለው ይሄ የመጣማት የማይቀር ነው አሁንም ወደ መንግስት ይሄን ያህል ህዝቡ ለመንግስት ይሄን ያህል ሰልፍ እንደወጣ ሁሉ ለእግዚአብሔር 3 ቀን ወይ 1 ቀን ወጥቶ ቢሆን ይቆም ነበር ግን መፍትሄ ወደሚሰጠው አይደለም ሁሉም ሰው እየጮኸ ያለው መፍትሄ ወደማይሰጠው የወታደር ብዛት ሀገርንና ከተማን አያድንም ተብሎ አልተጻፈም አይሄው ተጽፏል ስለዚህ ሁሉም ሰው ልቡን አንጽቶ ወደ ላይ ቢለምን ቅርብ ያረግለታል ግን ዋናዎቹ ለዛ ነው ዋናዎቹ ጋር መገናኘት አለብን ያለው ለምሳሌ ሁሉም ተመልካች ይሄን እንደተመለከተ ሁሉም ሸር ያድርግ መልእክቱ ያኔ ከሚፈልገው ሰው ላይ ይደርሳል መልእክቱ ለሁሉም ሰው ይደርሳል ከዛ በኋላ ሁላችንንም ተነስተን ወደ ላይ ብንለምን እሱ ሁሉን ነገር ማድረግ ይችላል ግን ይለምኑኝ ነው የሚለምን ሰው ደግሞ የለም ንጹህም ሰው የለም ሁሉም ታጋይ ነው ለስጋው በማንንም አትፈርድም ብር ወረቀት ተሰርቶ መጥቷል እግዚአብሔር በነፃ የሰጠንን በብር ተይዟል ስለዚህ ሰው ደግሞ ቀምሶ ማደር ስላለበት በልቶ ማደር ስላለበት መስራት አለበት ስለዚህ ጊዜ የለው አይሄው ይሄ ሁሉ ሴራ ነው አይሄ ኢትዮጵያን ለመጣል የተደረገ ሴራ ነው የኛን እውነተኛውን እያስጣሉ ሐሰተኛውን እየሰሩ ያመጣሉ እኛ እንገዛቸዋለን ግን አባቶቻችን የሰሩት ግን ዝም ብሎ አይደለም በጣም ረቂቅ ምስጢር ያለው ስራ ነው ፍጥረቱ በሙሉ የፈጠሩት የሰሩት በሙሉ ራሱ ማለት ነው ግን ዓለም የሰራው በሙሉ ደግሞ ሐሰተኛ ነው ለዛ ነው ባለፈው ኮምፒውተርና ስልክን ተመልከት ውስጥ ላይ ብርና ወርቅ አለ ያልኩ የራሱን መስመር የዘረጋው ልክ በእንደዚህ አድርጎ ነው ግን እውነት ደግሞ የራሱን መስመር ይዘረጋል
የራሱን መስመር ሲዘረጋ እውነተኞችን እያነሳ ሐሰተኞችን እየጠረገ ነው የሚሄደው። ስለዚህ ሁሉም ሰው ልብ ይበል፣ የሚያየውንና የሚመለከተውን ሸር በማድረግ ለሁሉም የሚያጋራ፣ ይመርምሩ፣ ያስተውሉ። እውነተኛ የሚፈልጉ ይሄን መፍትሄ የሚፈልጉ ሰው ይሰባሰብ፣ ሁሉም ነገር ከዛ በኋላ እውነት ይገለጣል። እነዚህ ሰራዊቶች ካልሆኑ በስተቀር ማንም ሊያድን አይችልም። ፈጣሪ እኮ አዟል እኮ ሰራዊቱን አዟል። ግን ሰራዊታችንን ሁላችንም ሰራዊቱን አባረነዋል። እኛ ፈጣሪን ብቻ ነው የምንፈልገው ብለን ሰራዊቱን አባረናል። እና እስኪ የጻፍኳቸውን ጥያቄዎች በጥያቄ ዝም ብዬ አሁን ጥያቄዎችን ነገር እያስረዳሁ ልሂድ። ከዛ እነዚህ እያንዳንዳቸው ራሱን ችሎ ርዕስ ናቸው። ግን አሁንም ከአይምሯቸውና ከህሊናቸው ጋር እንዳስተውሉበት በህሊና እንዲያስተውሉበትና እንዲመረምሩት ጥያቄ ነው። ለዛ ነው እኔ የምነግራችሁ መልስ ብቻ አይደለም ጥያቄ ነው ያልኳችሁ። ሁሉም ጥያቄ አለው። ልክ አሁን ዶላር መጥቶ ሲመነዘር በዚህኛ ብዙ ብር እንደሚሆን የእያንዳንዱ ይሄ ትምህርት ደግሞ መመንዘርና መዘርዘር አለበት። ስለዚህ መናፍስትና መላእክት ብዬ ቅድም ጨርሻለሁ። ስለዚህ የሐሙሱ ምሽት የሚል እንትን አለ። ለምሳሌ የሐሙሱ ምሽት የሚለው የቂጣና የንፍሮ በዓል ነው። ይህም በዓል ክርስቶስም አክብሮታል። ልዩ ሚስጥር አለው። አየኸው፣ የንፍሮ የራሱ ሚስጥር አለው፣ የቂጣው የራሱ ሚስጥር አለው። ለምሳሌ ደብረ ሊባኖስ ተክለ ሃይማኖት ብትሄድ ንፍሮ ተቀቅሎ ውሃው ተረጭቶ ጸበል መድኃኒት ነው ከብዙ ነገር። አየህ፣ ያን የአጋንንት ማባረሪያ ነው። ያን ነው ባህላዊዎቹም ይዘውት የነበሩት እኮ አንዳንድ እውነተኞቹ ይዘውት የነበሩት ይሄን ነው። የሐሙሱ በዓል በጣም ብዙ ሰራዊቶች እንትን የሚሉበት ነው። አየኸው፣ ሁሉም አባቶች የሚሰባሰቡበት ወይም ደግሞ ከራማ የሚባለው ነገር እኮ ያ ነው። ራማ ከሚባለው የተባለው ከዛ በኋላ ነገስታት ናቸው። ሁሉንም ጠርቼላችኋለሁ። የጠራዋቸው ደግሞ ነገስታት፣ ነቢያትና መላእክት ናቸው። ነገስታቱም ቃል ኪዳን የተሰጣቸው፣ እንደገና ካህናቱም ቃል ኪዳን የተሰጣቸው፣ ነቢያቱም እንደዛው። ባለዛር ማለት እኮ ነቢያት ማለት ነው። ለምሳሌ ነብዩ ኤልያስ ባለዛር ነው። በቃ የዛር መንፈስ የዘር መንፈስ ማለት ነው። ስለዚህ ነብይ ነው። በትምህርት የመጣ ስለሆነ ይሄ ስም ሁሉም በትምህርት የመጣ ስለሆነ ሁሉንም አክብረህ በቃ ደስ ብሎ ነው የምትይዘው። ለዛ ነው የነዚህኞቹም ብዙ ስም አላቸው። ግን አንተ የምታውቀውን ስማቸውን ብቻ ነው የምትወደው። ያኛው የሚያውቀውን ስማቸውን ብቻ ነው የሚወደው። አንድ አይነት ስም ነው፣ ስሙ ይገለጻል። የሁሉም ስም ይገለጻል። አየህ፣ ለምሳሌ ጠቋር አባቡሌ መንዙ ገበሬ የሚባለው ማን ነው ብለህ ስትለው እዛ እንትን ላይ ምን አለ ራሱ መንፈስ እንኳን ከሐሰተኛው መንፈስ እንኳን ማን ነህ ብሎ ሲጠየቅ እንዴ አታውቀኝም እንዴ? እኔ እኮ ብዙ ግዛት ያለኝ ንጉስ ነኝ አለ። እንዴ ደግሞ መስቀል ትወዳለህ? መስቀል ግን የያዘው እውነተኛው መስቀሉን አልያዘም። እውነተኛው የለም። ሲመጣ እቃው ሲመጣ መስቀል፣ ጸናጽልና ይሄ እንትኑ እና እንደገና መቋሚያ መቁጠሪያ ምናምን ነው። ያ ዕቃ የማን ነው? ካህን ነው፣ ንጉስ ነው፣ ነብይ ነው። ስለዚህ ማን ሊሆን ይችላል? የማንን ስም ይዞ ሊሆን ይችላል ብሎ ቢያስተውል እኮ ይገልጻል። እግዚአብሔርም የተለመነውን ነው የሚነግረው። አንተ ሱባኤ ስትይዝ ግለጽልኝ ያልከውን ነው እንጂ አንተ ግለጽልኝ ያልከውን እንዴት ይገልጽልሃል? እከሌ ማለት ማን ነው ስትለው ካህኑም ንጉሱም የሳሌሙ ንጉስ መልከጼዴቅ ማን? አየኸው። ስለዚህ በአንዱ ስም ትወደዋለህ፣ በእውነተኛው ከወደኛ በሄደው ስም ግን ትጠላዋለህ። እውነትን የያዙትም ደግሞ አያውቁትም። በዛኛው ስሙ ነው እንጂ የሚያውቁት በዚህኛው ስሙ ደግሞ አያውቁትም። ስለዚህ ይሄ ነው ሁሉን ነገር የፈጠረው። አየህ፣ አይተዋወቁም፣ ማንም አያውቀውም። ስለዚህ ሁሉም ስማቸው የተለያየ ስም ነው እንጂ አለ የክርስቲያን ከራማ የሙስሊም ከራማ ብለው ነው የሚይዙት። ሙስሊሞችም እንደዛው ክርስቲያን ከራማን በብዛት ይዘውት የኖሩት እንትኖች ሙስሊሞች ናቸው። የክርስትናውማ ጠፍቷል፣ ጨርሰውታል። በቃ ካህናቱ ቄሱ እንትኑ ወደ ታቦቱ ሲገባ ከዛ በኋላ ከሰው ላይ ያለውን እያጠፉ ሄደዋል። እቃውንም እያጠፉ እያስቀበሩ ሄደዋል። ስለዚህ የለም። ግን በሙስሊሞቹ ግን አንዳንድ ቦታ ላይ ነበረ። የሙስሊሞቹ ደግሞ እና የክርስቲያኑ እንትን አይልም፣ ምክንያቱም ረቂቅ ነው። ስለዚህ ሁለቱንም ያምታታቸው የስም ጉዳይ ነው፣ የቋንቋ ጉዳይ ነው። ብዙ ስም ነው ያላቸው። ለምሳሌ አሁን መቋደስ ግብር ምናምን ስንት ግብር በልቻለሁ ብሎ ይለፈልጋል። መቼ ነው የሚቋደሰው ስትል እኮ የሚካኤል የገብርኤልና የቅዱስ ዮሐንስ። ስለዚህ ያንን የዓመት ልምዱን ነው የሚሰጡት። እሺ ለምንድን ነው ለሚካኤል የሚሰጡት? አየኸው፣ አንድ ነው። ሁሉም የሚሰጠው ደግሞ እኮ በሚካኤል በገብርኤልና ለምሳሌ የሰኔ ሚካኤል፣ የጥር ሚካኤል፣ የሂዳር ሚካኤል አሁን በሁሉም ቦታ ይዘክር፣ ግን አያውቁትም። እንደሚደረግ አያውቀውም። ልምድ እየተባለ ስለመጣ ነው። ልምድ ብቻ ሳይሆን ውስጡ ላይ ብዙ ሚስጥር አለው። ብዙ ያንን ነው የማያውቁት። ስለዚህ ሁሉም ሰው እውነቱ ተሰውሮበታል፣ ማስተዋሉ ተይዟል፣ እንዳያስተውል ተደርጓል። ስለዚህ ይህን የሚገልጸው ራሱ መንፈስ ቅዱስ ነው የሚገልጸው እንጂ ሌላ አይደለም። ክርስቶስ ሲመጣ ፍጥረትን በሙሉ እንትን ሊል ሳይሆን ሊሰበስብ ነው። የኦሪትን ሕግ ሊያስቀር ሙሉ በሙሉ ሊሽር አይደለም። አየህ፣ ከኦሪት ሕግ ላይ ያሉት መላእክትና ያሉት ነገስታት አሁን በአሁኑ ዘመን በእኛ ዘመን የሉም።
ለምን የሉም? አጥፍቷቸው ነው ሄደው? ሊያጠፋ አይደለም ሊያለማ ነው የመጣው። ስለዚህ ይሄ ሚስጥር ከተገለጠ ሁሉም ይሰበሰባል ለማለት ነው። ያው ትንሽ እንዳልኩ ዝም ነካ ያራርግላቸውና ለምሳሌ ስንዴ መገበሪያ ነው፣ ገብስ የእህል ንጉስ ነው፣ ባቄላ የሰንበት ቁርስ ነው። ተቋራባው ላይ የመንዙ ገበሬ ያልኳችሁ ላይ የሰንበቱ መናኝ ከሆነ በሰንበቱ የእሁድ ቀን መናኝ ከሆነ ንጉስ ከሆነ ካህን ከሆነ ማን ነው ብሎ ማወቅ መቼም አያዳግትም። ምክንያቱም ይሄኛውን ባያውቁት በዛኛው ብዙ ትምህርት ተምረዋል። በዘመናዊ ትምህርቱ ይጠቅማል፣ በባህላዊ ደግሞ እውነቱ ይጠቅማል። ስለዚህ ትምህርቱንና እውነቱን ማገናኘት በቂ ነው፣ ምንም እንትን የለውም። ከዛ በተረፈ ደብተራ በመተት በሰላቢ በገርጋሪ ወንጋሪ አይነት ላይ ሰው አይን ይሄ ሁሉ የአባቶች ሊቃውንት በተባሉት ላይ የሚመጣ የጥበብ ነው። ዓለም ተመራምሮ መሳሪያ እንደሰራ ሁሉ የኛም ተመራምሮ የሰሩት መሳሪያ ነው፣ ክፉ መሳሪያ ይባላል። ስለዚህ ይሄ በእውነት ብቻ ነው እንትን ሊለ ከዛ ከራማ ወዳጃ ውቃቢ ቤት ማለት ወይም ነብይ ባለዛር ማለት አንድ አይነት ነው። ወዳጃ ማለት 3 ቀን ሱባኤ ከሆነ እዛኛውን በእኛ በዚህኛው ሄደ ወይ 3 ቀን ወይ 7 ቀን ሱባኤ ቤት አየህ፣ ልክ እንደዛ ማለት ነው። ሌላ ምንም ነገር የለውም። ከዛ በኋላ በመሐላ በስለት በአስራት ነው የታሰረ ሁሉም ሰው። መሐላ በጣም መጥፎ ነው። ስትምል አርገው ከማልክ ያነ ይጎዳሃል። እውነት ትምህርቱ በሙሉ አለው። ስውር ያስመታሃል። ሁሉም ነገር ወዳው ነው የሚከፍልህ። ስለት ተስለ ብታስቀር ብዙ ሰው አሁን ይሳላል። ወደ አረብ ሀገር ሲሄድ ወደ ምን የቸገረው ብዙ ነገር ይሳላል። ግን ሲሳሉ ቀላል ይመስላቸዋል። ተስሎ ይሄዳሉ። ከዛ በኋላ ያንን ይረሳሉ፣ በዛ ይታሰራሉ። ያ ራሱ ማሰሪያ ነው። በየአረብ ሀገራቱ ይሄዱት ሲሄድ ወይ በከራማ ወይ በታቦት ይሄዳል። ከዛ ሲሄድ እንደዚህ ነው የሚል ሲሰማ እርግፍ አርጎታል፣ ይታሰራል። እንኳን ለእውነት ለሐሰትም ብትሳል ከተሳልክ ተስልሃል። ከዛ በተረፈ መያዝ መብት አለው። ለምን? የራስ ቃል ኪዳን የራስ ቃል ነው የገባው። ስለዚህ የዋሸው ራስ ነው። ስለዚህ ሐሰትም ያስራል፣ እውነትም ያስራል። ሁሉም እዛ በየሀገሩ ታስሮ ያለው በዚህ ምክንያት ነው። ግን ይህን ማን ያውቅላቸዋል? የሚያስተምረው ዝም ብሎ የልቡን የራሱን ፍላጎት ማሟላቱን እንጂ በውስጥ ብዙ አይነት ነገር እየጠፋ መሆኑን አያውቅም። እውነት ሲገለጥ ግን እንደዚህ ነው። ሁሉም ታስሮ ነው ያለው። በሐሰትም በእውነትም ታስሮ ነው ያለው። መፍትሄ ሀብት በሚል መፍትሄ ስራይ በሚል መስተዋዲድ መስተባብረን መስተፋቅር በመና ይህ ሁሉ ድግምት ነው። የሚጠቅም ይመስላቸዋል፣ ይደገማል። ከዛ በኋላ ታሰርክ፣ አለቀልህ። ያን የታሰርክበትን ካልተፈታህ እንዴት ታሰርክ ነው የምትቀረው። ኢብን እስከ ዘርህ ድረስ ሊሄድ ይችላል። ስለዚህ ያ ራሱን የቻለ ከዛ እንደገና ደግሞ መከላከያ የሚባል አለ። በትምህርቱ ዓለም ያሉት አሁን መከላከያ እንዳይዝ ተብሎ ድጋሚ ክፉ መንፈስ እንዳይመጣብህ፣ ሰው በሰላቢ እንዳይወስድብህ፣ ጠንቋይ እንዳይመጣብህ ተብሎ መጠባበቂያ ተብሎ መጠበቂያ የሚሰጣለ። ያ ራሱን ችሎ በመነቀስ የሚሰጣለ። በትርም አያስመታ፣ ጥይትም አያስመታ። ያ ራሱን ችሎ ሳይድ ኢፌክት አለው። አየው፣ ሁሉም ሰው ጥቅሙን ነው የሚያየው። እያንዳንዱ ነገር ጥቅም ያለው ሁሉ ጉዳት አለው። ጥቅም ያለው በሙሉ ጉዳት አለው። እሳትን ተመልከተው። በጥንቃቄ ካልተጠቀምከው ዝም ብለህ ዘው ብትል ይፈጅሃል። ይጠቅማልም ይጎዳል። ሁሉም ይጠቅማሉ፣ ሁሉም ይጎዳሉ። አየህ፣ መጥቀም የሚችል ሁሉ መጉዳት ይችላል። ስለዚህ ጥቅሙን እያየ ሁሉም ሰው ገብቶ በሁሉም ሳያውቀውም አውቆትም ይገባል፣ ይታሰራል፣ አለቀ። ሲወጣ ግን ብዙ እንትን አለ። ከዛ እንደገና ደግሞ ቅድም እንትን ብዬልሃለሁ፣ ዱዓ ጸሎት ነው። ሀድራ ማለት የአዳር ጸሎት ማለት ነው። በባህላዊ ሀድራ ማለት አሁን አዳር ጸሎት ሚካኤል መቼ ነው ሀድራ የሚታደረው ብትለው አንዱን ባህላዊ ቤት ሄደህ የሚካኤል የገብርኤል የዓመቱ ሰኞ ሐሙስ ይልሃል። ይህ ሁሉ ሚስጥር አለው። በዛኛው ብትሄድም እንደዛው ነው። አይኸው መቋሚያ ይዘው መስቀል ይዘው ቤተክርስቲያን ይዘው ታቦቱ ጋር ስላደሩ ነው። በፊት ሳይመጣ ሳለስ በየቦታው ቤተክርስቲያን ሳይሰራ ሳለ ጸሎት የለም። ስለዚህ ጸሎት አሁን ብቻ ነው ጸሎተኛ ያለው። ያ ራሱን ችሎ የሁሉም አለው። እቤትህም አለ፣ ቤተክርስቲያንም አለ። ቤተክርስቲያን እኮ ታቦቱ የኃይሉ ማረፊያ ነው። የመናፍስቶቹ የመላእክቶቹ የሁሉም የኃይላቸው ማረፊያ ነው። ከዛ ተመልሰው ነው ተበታትነው ልክ እንደ ንብ ነው። ዋናው እዛ ቢኖር ተበትኖ የሚሄደው ደግሞ በየሁሉም ላይ ስራውን ይሰራል። ስለዚህ በቤታቸውም አሉ። ከዛ በኋላ እንደገና ደግሞ የሚሰዋው አሁን ነግሬሃለሁ፣ ለሚካኤል ለገብረ መንፈስ ቅዱስ ቃል ኪዳን ስላላቸው ጉባን አቦ ነው የሚሰጠው። ያ አንዱ ከሚካኤል ከገብርኤልና ከቅዱስ ዮሐንስ ውስጥ ጉባን አቦ ነው። ስለዚህ ለማን ተሰጠ? ሌላ ቀን የራሱ ቀን አለው የሚሰጥበት። ብትመረምረው ምንም መልስ የላቸውም። እንደዚህ የጠየቁት በሙሉ መልስ የላቸውም። ግን ለሚጠይቁት ጥያቄ ሙሉ መልስ አለ። ስለዚህ ማስተዋልና መመርመር የራሱ እንትን ነው። ከዛ በኋላ የእያንዳንዱ ልምድ አለው ብያለሁ። ሁሉም የሚፈልገው አለው። የእሑዱን ብታይ ሁሌ ምንድነው መስዋዕቱ? ዕጣን ነው። የሰንበቱ መና የእሑዱ ዕጣን ነው። በቃ በየቦታው ዕጣን ነው። መስዋዕቱ ዕጣን ነው። የሚያሳርገው እሱ ነው። የሥላሴ ባሪያ ነው። ስለዚህ ዕጣን ነው። የነቢያቱ ደግሞ ሉባንጃ ነው። አየው። ስለዚህ የእያንዳንዳቸው መሳሪያቸውን እንኳን አያውቁም። ብዙ አይነት ጭስ አለ። የሚያጨሱትን እንኳን ጭስ አያውቁትም። ለምንድን ነው የምታጨሱት ብትላቸው አያውቁትም። ብዙ አይነት እጽዋት አለ። ለምንድን ነው የምትላቸው አያውቁትም። ዝም ብሎ ሳያውቅ ነው የሚያደርገው። ሰው ሳያውቅ ያደርጋል፣ ሳያውቅ ይመታል። አየው። ስለዚህ
ሁሉም ነገር የየራሱን ችሎ የኛ ምግባችንንም መድኃኒታችንንም አብሮ ነው የተፈጠረው አለ። ምንም ይሄን ያህል ሳይንስ አያስፈልገውም። ሳይንሱ ግን የኛን ስለማይችለው የራሱን ለማራመድ ሲል የኛን ማጥፋት ግዴታው ነው። አይው የኛን አጠፋ እውነቱን አጥፍቶ የራሱን ነው ከፍ ያደርገው። ስለዚህ ሁሉም በሳይንስ የመጣ ነው። እምነትም አሁን ያሉት የኢትዮጵያ ሙስሊሞች የአረባቱን ነው እንትን የሚሉት የአረብ ባሪያ ናቸው። የክርስትናውም የግብጽ ባሪያ ናቸው። ስለዚህ ልክ እንደዛ ነው። አውቀውት አይደለም ከወደዛ የሚመጣላቸው ነው የሚመገቡት። የበፊቶቹ ግን እንደዛ አልነበሩም። አለ ህሊና ማስተዋል አለ። በጾም በጸሎት ነው የሚያገኙት እውነትን እንጂ በትምህርት አይደለም። ስለዚህ የአሁኖቹ ግን በትምህርት እየሄዱ የሚያመጡት ነገር ሐሰት ስለሆነ እውነቱን በሙሉ አጥፍቶታል። ለዛ ነው አሁን ደግሞ እውነት ግዴታ ይመለሳል። የአሁኑ ትውልድ ከእርግማን ነፃ የሆነ ትውልድ ነው። ህፃናት የሚናገሩትን ነገር አንድ አዋቂ አይናገረውም። ለምሳሌ አሁን በዶንኪቱ ሲተላለፍ የሚታየው ህፃናት እስኪ ይሄው አይምሯቸው ምን ያክል እንደሆነ ፈጣን እንደሆነ ህሊናቸው ምን ያክል ማስታወስ እንደሚችል እስኪ አስቡ። አየህ ለምን ከእርግማኑ ነፃ ናቸው። ስለዚህ እነሱ ሀገሪቱን ያነሷታል። ትልልቁ ደግሞ ካስተዋለ ያስተውል፣ ካላስተዋለ ደግሞ አፉን ዝግት አድርጎ ዝም ማለት ነው ያለበት።